ሰላም ጤና ይስጥልን የተከበራችሁ የኢትዮ ኤችዲ ሚዲያ የቻናላችን ተከታዮች፣ በዛሬው ዕለት በሰሜን ኢትዮጵያ በሱዳን ድንበር እንዲሁም በኤርትራ በኩል የተከሰቱ አዳዲስና እጅግ አስደንጋጭ ወታደራዊና ፖለቲካዊ ሁኔታዎችን ይዘንላችሁ ቀርበናል። በራያ አላማጣ 4 ዙር የድሮን ጥቃት መፈጸሙ ተሰምቷል። በሱዳን ድንበር በሸረሪና በኩል ከባድ ውጊያ ተካሂዶ የመከላከያ ሰራዊት የመሳሪያ ዲፖ መቆጣጠሩ ተገልጿል። በሌላ በኩል ኤርትራ መብራት እያጠፋች ታንኮችን፣ ከባድ መሳሪያዎችን ወደ ትግራይ እያስገባች መሆኑን ተከትሎ ኢትዮጵያ ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችል በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በጥብቅ አስጠንቅቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደግሞ ይህንን ጥምረት የጥፋት ቀመር ሲሉ ኮንነዋል። እነዚህንና ሌሎች ሀገር አቀፍና ዓለም አቀፍ ዜናዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናዎች እናልፋለን። በራያ አላማጣ መረዋ ንዑስ ወረዳ ነሐሴ 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በ4 ዙር የተከፈለ የድሮን ጥቃት ተፈጽሟል። ጥቃቱ የተፈጸመው አርሚ 26 በተባለው የህወሓት ታጣቂ ቡድን ላይ ሲሆን ታጣቂዎቹ በግመል የተጓጓዘ የጦር መሳሪያ ሲቀባበሉና በተለያዩ ቦታዎች ተሰብስበው ሳለ ነው ጥቃቱ ያረፈባቸው። ጥቃቱ ያረፈባቸው የተረጋገጡ ቦታዎች ረዋ አንደኛና ሁለተኛ ደረጃ ትምህርት ቤት በተሰበሰቡ ታጣቂዎች ላይ፣ በችግኝ ጣቢያዎች አካባቢ፣ ከቤተ ክርስቲያን አለፍ ብሎ ባለው ዋርካ ዳሮ ዛፍ ስር በተሰበሰቡ ታጣቂዎች ላይ፣ ማይ ሃርማዝ በሚገኙ ተሽከርካሪዎች ላይ ነው። በጥቃቱ ቁጥራቸው በውል ያልታወቁ ታጣቂዎች የተገደሉ ሲሆን የተጎዱት ደግሞ ወደ አላማጣ ለሕክምና ተወስደዋል። ታጣቂዎቹ በመረዋ አካባቢ በሚገኝ የቤተክርስቲያን ዋሻ ውስጥ ጊዜያዊ የሕክምና መስጫ አዘጋጅተው እንደነበረም ተገልጿል። ህወሓት በራያ የጦርነት ዝግጅቱን ወደ መጨረሻ ምዕራፍ ማድረሱ ተሰምቷል። ለዚህም ሲባል በየአካባቢው የሚደረጉ ስብሰባዎች ከቀትር ወደ ማታ እንዲሸጋገሩ ተደርጓል። ለራያ አዘቦ 1000 ሊትር፣ ለመሆኒ ከተማ ደግሞ 3000 ሊትር ነዳጅ ተከፋፍሏል። የእንስሳትና የስንቅ አቅርቦት፣ የውሃ ቦቴዎች እንዲሁም ለቀብር የሚያስፈልጉ ቁሳቁሶች እስከ ነሐሴ 10 2018 ዓ.ም እንዲዘጋጁ ለአመራሮች ትዕዛዝ ተሰጥቷል። ተመልካቾቻችን፣ ይህ የሚያሳየው በራያ በኩል ያለው ውጥረት ከቃላት አልፎ ወደ መሬት ላይ ወታደራዊ ግጭት መሸጋገሩ ነው። የድሮን ጥቃቱ ታጣቂዎች መሳሪያ ሲቀባበሉ መፈጸሙ የመንግስት የደህንነት መዋቅር የቪዲዮና የሳተላይት አሰሳውን ምን ያህል በጥብቅ እየተከታተለ እንደሆነ ያመለክታል። አካባቢው ወደ ከፋ ጦርነት እንዳይገባ ስጋት ደቅኗል። ይህ በእንዲህ እንዳለ በሱዳን ድንበር የሸረሪና ውጊያና የኤርትራ ድብቅ እንቅስቃሴ ሐምሌ 25 2018 ዓ.ም ከንጋቱ 11:45 ጀምሮ በሱዳን ድንበር ሸረሪና አካባቢ የሚንቀሳቀሱ የህወሓት አርሚ 7 በዋናነት ኮድ 131 ሁመራን ለመቆጣጠር በማሰብ በመከላከያ ሰራዊት ላይ ተኩስ ከፍቶ ነበር። ሆኖም የመከላከያ ሰራዊት በወሰደው ፈጣን የአጸፋ ምላሽ ሙሉ በሙሉ የተከማቸ አንድ የመሳሪያ ዲፖ በቁጥጥር ስር ውሏል። በርካታ ታጣቂዎች የተማረኩ ሲሆን ሌሎቹ ህይወታቸውን አጥተዋል። በርካታ የሎጂስቲክስ ቁሳቁሶችና ተሽከርካሪዎች ወድመዋል። አሁን ላይ ሽረሪና አካባቢው ሙሉ በሙሉ በመከላከያ ቁጥጥር ስር ውሎ ከፍተኛ አሰሳ እየተካሄደ ይገኛል። የኤርትራ ድብቅ ወታደራዊ እንቅስቃሴ የኤርትራ መንግስት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተረጋግጧል። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኘው የህወሓት ወታደራዊና የሲቪል አመራሮች ጋር ስብሰባ ሲያደርግ የሚያሳይ ምስሎች መውጣታቸው አዲስ ወታደራዊ ጥምረት ያረጋግጣል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ትዊተር ገጻቸው ባስተላለፉት መልእክት ማንኛውም የታጠቀ ኃይል የማዕከላዊ መንግስት ፈቃድ ሳይኖረው የሉዓላዊነት ሀገርን ድንበር አቋርጦ መግባት የዓለም አቀፍ ሕግ ጥሰት ነው ብለዋል። ኤርትራ ይህንን በማድረጓ ከታጣቂ ቡድን ጎን ተሰልፋ ጦርነቱን እንደተቀላቀለች ይቆጠራል። ይህም የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስ ትንኮሳ ነው። በመሆኑም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት
ራስን የመከላከል መብት ሰልፍ ዲፌንስ በመጠቀም ለምትወስደው ማንኛውንም ወታደራዊ እርምጃ ኤርትራ ሕጋዊ ወታደራዊ ኢላማ እንደምትሆን አስጠንቅቀዋል። ይህ አካሄድ የኤርትራን ሉዓላዊነት ጭምር አደጋ ላይ እንደሚጥል አሳስበዋል። ይህ የአምባሳደር ሱሌማን መግለጫ መደበኛ የዲፕሎማሲያዊ ንግግር አይደለም። ኢትዮጵያ አስፈላጊ ሆኖ ከተገኘ ድንበር ተሻግራ በኤርትራ ወታደራዊ ኢላማዎች ላይ እርምጃ የመውሰድ ሕጋዊና ወታደራዊ መብቷን እንደምትጠቀም የተሰጠ የመጨረሻ ማስጠንቀቂያ ነው። በተያያዘ ዜና አቶ ጌታቸው ረዳና ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ። የትግራይ ክልላዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራው የኢሳያስ አፈወርቂ ስርዓት ጋር የፈጠሩትን ጥምረት የጥፋት ቀመር ሲሉ በጽኑ ኮንነዋል። የጥምረቱ ዓላማ የህወሓት አመራር ዓላማ የምዕራብ ትግራይን ቦታዎች በሰላም ማስመለስ ወይም የፕሪቶሪያውን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ በማድረግ ተቃዋሚዎችን በመመልመል በትግራይና በአማራ እናቶች እንዲሁም ህጻናት ላይ ቁማር እየተጫወቱ ነው ሲሉ ከሰዋል። ለትግራይ ሰራዊት ጦርነት እንደ ጡረታ መውጫ ያደረጉ አካላትን በቃ በሉ ሲሉ ጥሪ አቅርበዋል። ለፌዴራል መንግስት ደግሞ ለፕሪቶሪያው ስምምነት ታማኝ ሆኖ ትዕግስቱን እንዲቀጥል ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም በኦሮሚያ፣ አማራና ትግራይ ክልሎች የሚንቀሳቀሱ ታጣቂዎች መንግስትን በኃይል ማሸነፍ እንደማይችሉ ሲረዱ ከኤርትራና ከሱዳን አካላት ጋር ያልተቀደሰ ጋብቻ መፍጠራቸውን ገልጸዋል። የቀድሞ ገዢ ቡድን ያጣውን ስልጣን በኃይል ለመመለስ ማሰብ ለሀገሪቱ ግጭቶች መንስኤ መሆኑን ያመለከቱት ጠቅላይ ሚኒስትሩ እኛ እውነት ስለያዝን እናሸንፋለን ብለዋል። አድማጭ ተመልካቾቻችን ዜናችን እንደቀጠለ ነው። ሰብስክራይብ፣ ሼር እና ላይክ ማድረገው እንዳይረሱ። ወደ ዜናው እንቀጥላለን። የክልል ልዩ ኃይሎች መፍረስና የሀገር አቀፍ ሚሊሻ አደረጃጀት። በሀገራዊ የምክክር መድረክ ላይ የልዩ ኃይል አደረጃጀት ያፈረሱት ክልሎች ሶማሊያ፣ ኦሮሚያ እና አፋር ጉዳይ ተነስቷል። ውሳኔው በሁሉም ክልሎች በኩል በእኩልነት ተግባራዊ እንደሚደረግና ክልሎች በፖሊስና አድማ ብተና ስም ዘመናዊ ትጥቅ እንዳያደራጁ የፌዴራል ተቆጣጣሪ እንዲኖር ጠይቀዋል። በምትኩ ወጥ የሆነ ሀገር አቀፍ ሚሊሻ ተደራጅቶ አባላቱ ወርሃዊ ደሞዝ እንዲከፈላቸው የሚል ምክረ ሀሳብ ሚዛን ደፍተዋል። በሱዳን ኩርሙክ ከተማ የተገኘ የጅምላ መቃብር። በኢትዮጵያ ድንበር አቅራቢያ በምትገኘው ኩርሙክ ከተማ የ25 ሰላማዊ ሰዎች፣ ሴቶች፣ ህጻናትና የሆስፒታል ሰራተኞች አስክሬን የያዘ የጅምላ መቃብር ተገኝቷል። ግድያው የተፈጸመው በፈጣን ድጋፍ ኃይሎች RSF እንደሆነ የከተማው ኮሚሽነር አስታውቋል። ወደ ሀገረ አሜሪካ ስንሻገር ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወሊድ ቱሪዝምን ለማገድ አዲስ ትዕዛዝ ፈረሙ። የትውልድ ዜግነት መብት ቀልድ አድርገውታል ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንዳንድ የውጭ ሀገር ዜጎች በቱሪስት ቪዛ ተጠቅመው ወደ አሜሪካ መግባት ልጅ በመውለድ አውቶማቲክ የዜግነት መብት የሚያገኙበትን የወሊድ ቱሪዝም በርዝ ቱሪዝም አሰራር ለማገድ የሚያስችል አዲስ የፕሬዝዳንት አስፈጻሚ ትዕዛዝ ፈረሙ። ፕሬዝዳንቱ አዲሱን መመሪያ በኦቫል ኦፊስ ውስጥ ለጋዜጠኞች በሰጡት መግለጫ ደግፈው ሲናገሩ የትውልድ ዜግነት መብት መጫወቻና ቀልድ አድርገውታል ሲሉ አሰራሩን አጥብቀው ኮንነዋል። ይህ የትራምፕ አዲስ እርምጃ የመጣው የአሜሪካ ጠቅላይ ፍርድ ቤት ከዚህ ቀደም የትውልድ ዜግነት መብትን ለማገድ ያወጡትን ተመሳሳይ መመሪያ ውድቅ ማድረጉን ተከትሎ ሲሆን ፕሬዝዳንቱ የፍርድ ቤቱን ውሳኔ በጣም አሳዛኝ ውሳኔ ሲሉ ገልጸዋል። የአሜሪካ ሕገ መንግስት በሀገሪቱ ግዛት ውስጥ ለሚወለዱ ማንኛውም ህጻናት ከዲፕሎማቶች ልጆች በስተቀር አውቶማቲክ የአሜሪካ ዜግነት መብት ይሰጣል። ይሁን እንጂ የትራምፕ አስተዳደር በስደተኞችና በዜግነት የፖሊሲው ላይ የሚወስዳቸው ጠንካራ እርምጃዎች እንደቀጠሉ ሲሆን አዲሱ አስፈጻሚው ትዕዛዝም በድጋሚ ከፍተኛ የህግ ክሶችና ተቃውሞች እንደሚገጥሙት ይጠበቃል። አድማጭ ተመልካቾቻችን ስትከታተሉን ስለቆያችሁ ከልብ እያመሰገንን፣ ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ሳብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። በሌላ ዜና እስከምንገናኝ ድረስ ቸር ቆዩልን።